አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ሰነበታችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛ በያለንበት። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ ውዶችዬ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ ሰላሟን ይመልስልን። ሰላም አጥፍቶብናል። በተለይ ደግሞ አሁን በእኛ አካባቢ ላይ በጣም ሰላም የሚባል ነገር የለም። ሰላማችን ተነስቷል ማለት ነው ወዶችዬ። ብዙ ህዝቦች ሞተዋል፣ ብዙ የሞት አለ ማለት ነው። አላህ ሱብሃነሁ ወተዓላ እንደው ምን አለበት ያ ረብ ጌታዬ፣ ረመዳንም ቀርቧል። እንደው ይሄን ሸህር ረመዳን በሰላም በደስታ ቢጾሙበት ምንም ሀዘን ሳይኖር ዱዓ ጾለት ሶላታቸውን ሰግደው ተራዊ ሶላታቸውን ሰግደው በሰላም ቤታቸው ገብተው በሰላም መቅሪባቸውን ሰግደው መስጊድ የሚመለሱ ያድርጋቸው ማለት ነው ወዶችዬ። አሁን ላይ በጣም ነው የሚያስፈራው ኢትዮጵያ ሀገራችን፣ በተለይ ደግሞ በእኛ በወሎ አካባቢ በጣም ከምነግራችሁ በላይ ጦርነቱ በዝቶብናል ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። በሰሞኑን በሶሻል ሚዲያ የሚዟዟረው ከሁሉም ነገር ያጀበኝ ነገር አለ ወዶችዬ ማለት ነው። እና ስስማ ተወዳጅ የሆነ አርቲስት ወንድማችን እንደምታዩት እንግዲህ እየሞከርኩ ነው የሚለውን ትኝት አሳይቶናል። ድራማ ይምሰለን እንጂ ሀቂቃ ማለት ነው። እኔ ከመዳም ኩሽና ለመውጣት ከ13 ዓመት በኋላ እየሞከርኩ ነው። አዎ ሁላችንም እያንዳንዳችን የመዳም ኩሽና ያለ ነው መዳም ቤት ያለነው ሰዎች አሊያም ደግሞ በስደት ዓለም ውስጥ ያለን ሰዎች ከመዳም ቤት ለመውጣት እየሞከርን ነው። እሱንም ደግሞ ለመውጣት የምንሞክረው ስደት በቃም ብለን አገራችን ገብተን የሰላም ኑሮ ነበር የናፈቀን። አገራችን ስንገባ ጦርነቱ አለ፣ በቃ የኑሮ ውድነት አለ፣ ብዙ ነገሮች አሉ። ያንን ለኑሮ ከዛ ኑሮ ለመውጣት እየሞከርን ነው እኛም ማለት ነው። አዎ የመዳም ኩሽና በቃን፣ ክሮሮክስ በቃን። እኔ ልንገራችሁ ላይ አሁን ጥፍሬ ወላሂ እላችኋለሁ አይቆይም፣ ወላሂ አይቆይም። በራሱ ጊዜ የሆነ ነገር ነካም ታረገኝ ሳሳ ታውቃላችሁ፣ እጄ ሳሳ። ይሄ አሁን ክሮሮክስ ሲነገኝ ርክትክትክት ወላሂ። አሁን ትናንትና ክሮሮክስ በጣም አብዝቼ ነበር ማለት ነው። እቃ እያጠብኩኝ የዱላ በቃ ቤቱ የገድም ስለሆነ ሱርሱር ነው። ውጭ ነሽ ብትሉ ግቢ ነሽ ብትል እንዳለ ሱርሱር አለ ማለት ነው። እና አስጠላኝና እቃውን እያንዳንዱ እያወጣሁኝ አልፎ አሉ ሱርሱር ይታያል ማለት ነው። አንድ ሱርሱር ገባች ማለት ደግሞ ሀላስ ቤቱን ኩላ ነው የሚሞላው። እና ይሄ ቤቱ ገድም ነው አልካችሁ፣ በቃ ስትወጡ ራሱ አሳንሰሩ እንዳለ ሱርሱር ብቻ ነው። እና ከዛ ወደዚህ ገብቶ ቤቱን እንዳለ ሱርሱር ብቻ አድርጎታል። መድኃኒት በጣም አቆዩብኝ ማለት ነው። እና ሞከርኩ፣ ለመናገር ሞከርኩ በተቻለኝ አቅም እባካቸው አልኳቸው። ዝም ብለው ብቻ ዱላ እቃውን ኩላ አውጪውና ጠቢው በስ ይሉኛል። እሺ ፋይዳ አጥባለሁ ረጃ እሺ ፋይዳ ያኔ ምንም ፋይዳ። እኔ ሞከርኩ በተቻለኝ እና ይሄ እጅ ማለት ነው ጥፍሮቼ ምንም አይቆዩም ከመሳሳታቸው አንጻር የሆነ አልጋም ሳነጥፍ ወደ ውስጥ እንደዚህ ስከት ወላሂ እላችኋለሁ እዚህ ድረስ ነው ቅርድድ የሚያደርገው ማለት ነው። የመሳሳቱ መሳሳት ነው እንደሚመስላችሁ እንደዚህ እምላችሁ። እኔም ከመዲያን ቤት ለመውጣት እየሞከርኩ ነው። ሁላችንም መዲያን ቤት የምንሰራው ሁላችንም እያንዳንዳችን የመዲያን ኩሽና የምንሰራ ሰዎች እየሞከርን ነው። ከድህነት ለመውጣት ከዚህ ወጥቶ የተሻለ ኑሮ የተሻለ ቤት የተሻለ ቤተሰብ እንዲኖረን እየሞከርን ነው። የማይሞክር ማን አለ? ማንም የለም። ወላሂ እላችኋለሁ ኑሮን ለማሸነፍ የማይሞክር ማንም የለም። ሁላችንም እያንዳንዳችን እየሞከርን ነው፣ ግን አልተሳካም። ያኔ ስላችሁ እንሞክራለን። አምና ሞክረናል፣ ሀጫምና ሞክረን ነበር። እርግጥ በሙከራ በአላህ ፍቃድ አንድ ቀን ማሳካት አይቀርም። ያዘገየብን የራሱ ምክንያት ይኖረዋል አላህ ሱብሃነሁ ወተዓላ። ምክንያቱም አላህ እንደኛ እንደ ሰዎች አይደለም። ውዶችዬ ማለት ነው። ነገ ሌላ ቀን ነው፣ የሚቀየር ቀን ይመጣል። አላህ ደግሞ ረመዳን ደርሶ በሰላም ጽሞ ከሚፈቱት ያድርገንና አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎልን ደግሞ ከርሞም ሰላም ልትሆን ትችላለች። እኔ ግን ታሁኑ ጀምሮ ነው ሰላም እንዲኮን የምንፈልገው። እና ሁሉም እየሞከረ ነው። አዎ እየሞከረ ነው። ሁላችንም ገጠር የሚሰሩት እየሞከሩ ነው ከገጠር ለመውጣት፣ ከተማም ያሉት ወደ ሀገራቸው የተሻለ ኑሮ ለማግኘት ለመውጣት እየሞከሩ ነው። ሁሉም ኑሮን ለማሸነፍ እየሞከረ ነው ውዶችዬ ማለት ነው። እየሞከረ ነው። አዎ ረመዳን ላይ ሀገራችሁ ላይ ብትጾሙ ቤተሰቦቻችሁ ጋር ብትጾሙ
ምንኛ ደስ ይለን ነበር። ግን ጦርነቱን ሲያዩ ለኢትዮጵያ ዝግጅት ያደረግኩት ሁላ ይለድማሉ ማለት ነው። ለምን መሰላችሁ? ጦርነትን ፍራቻ፣ ያንን ጦርነት ፍራቻ ዛሬ ደውለው ምን አሉኝ፣ ተደውሎ ምን አለኝ ይሆን ከላይ አካባቢ ላይ እኮ ሰው ሞተ፣ እንደዛ አካባቢ ላይ ሰው ሞተ ሲባል ወላሂ እላችኋለሁ እኔ ይህን 2 ቀን ያለሁትን እኔ ነኝ የማውቀው ማለት ነው። በቃ አካባቢያችን ላይ ሰው ሞተ ስላሉ በቃ አላስ ጨፍጭፏቸው አድረው የለ እንዴ? በቃ በሀሳብ ይሄ ነው ይመጣል። ግን ለቀድር አላህ ሱብሃነሁ ወተዓላ ላይ ይቀድር። ወላሂ ስደት ላይ ኖራችሁ እንደገና እየሞከራችሁ ሁሉ ነገሩን ለማስተካከል እየሞከራችሁ እንደገና ደግሞ የቤተሰብ ሀዘን ሲመጣባችሁ በጣም ነው የሚያሳዝነው ውዶች፣ ከምነግራችሁ በላይ በጣም ያሳዝናል። የቤተሰብ ሀዘን ደግሞ ከባድ ነው፣ ከምነግራችሁ በላይ ከባድ ነው ማለት ነው። እና ስደት ላይ ሆነው ብዙ ልጆች እናት አባታቸውን ይተረዳሉ፣ ወንድሞቻቸውን ይተረዳሉ። በአንድ ቤተሰብ ውስጥ ስንት የሞት አለ ማለት ነው። እና እነዚህ የማይረሱ ሀዘኖች አሉ ውስጣችን ማለት ነው። እና ሁሉም እየሞከረ ነው። ለምን? ይችን ጉርሻ ለማግኘት፣ የልጆችን ክፍያ ለመክፈል፣ የትምህርት ቤቱን ለማስተማር፣ ቤተሰቦችን ከዘቀጡበት ከወረዱበት ቦታ አንስቶ ወደ ላይ ለማውጣት ሁሉም እየሞከረ ነው። የማይሞክር ማን አለ? እኔ እንጃ። በቃ አሚሮ የሌለው ሰው ታማሚ ካልሆነ በቀር የማይሞክር አለ ብዬ አላስብም። በጤና እያለ ያ ጤነኛ አልሆነማ አንድ ያለ ሱብሃነሁ ወተዓላ ጤነኛ አላደረገውም። ያው እሱ ለሱ የተሻለውን ነገር ሰጥቶት ዝም ብሎ ተቀምጧል ማለት ነው። ነገር ግን እኛ በጤና እያለን እየሞከርን ነው። አዎ ዛሬም ነገ ሞክሩ። ከመሞከር አትወገዱ ማለት ነው። ሙከራ ብዙ ነገሮችን ያገኛል። ታገኛላችሁ፣ ትሞክራላችሁ፣ ወይ ትከስራላችሁ ወይም ትዘልቃላችሁ። ግን ግዴታ ነው መሞከር፣ ደግሞ ግድ አለባችሁ ማለት ነው። እና ውዶችዬ መሞከር ግድ ነው። እጄን ማወዛውዝ ያው እጄን አመኛል ብያችኋለሁ፣ አለቀቀኝም። በጣም ስራ ደግሞ ስሰራበት ያመኛል ማለት ነው። እና ለዛ ነው የማነቃነቀው ማለት ነው። እና ሁላችንም እየሞከርን ነው። ለምን? ከዚህ ኑሮ ለመውጣት አሁን ረመዳን ነው መጪው። ባረብ ቤት የምትሰሩ እህት ወንድሞቼ ስራ ይበዛብናል፣ ብዙ ነገሮች ይደራረብባቸዋል ማለት ነው። እንግዲህ ይመጣል በቃ ረመዳን በቃ የተባለው ነገር ነው የሚደራረብባችሁ ማለት ነው። እና አላህ ሱብሃነሁ ወተዓላ ይገዛችሁ፣ ሞክሩ አለ አይደል? ከዚህ ህይወት ለመውጣት ያው መሞከር ብቻ ነው ያለን አማራጭ፣ ሌላ ምንም አማራጭ የለንም። እየሞከርን ነው። ዛሬም እንሞክራለን፣ ነገም እንሞክራለን። ከመሞከር ወደ ኋላ አንልም። ሙከራችንን ደግሞ አላህ ያሳካልን ብለን ዱዓ ማድረግ ብቻ ነው የሚጠበቅብን ልጆችዬ። እንግዲህ ያው ረመዳን እየሮጠ ነው። ዛሬ 18 ነው እንግዲህ ተመልከቱ ማለት ነው ልጆችዬ። ያው እየሮጠ ነው እላችኋለሁኝ። እንግዲህ ነገ ደግሞ ቅዳሜ 19 ነው፣ እሑድ 20 ይላል። እንግዲህ 10 ቀን 12 ቀናት የቀረችን ይችን 12 ቀን ደግሞ አላህ ሱብሃነሁ ወተዓላ ጎሜ የተባባለ ጎሜያችንን ይቅር ብለው አፉ ተባብላችሁ በሰላም በደስታ ጾመን ረመዳንን በሰላም የምንፈታ አላህ ያድርገን። ሲሄድ አይቆይም ጊዜው ሀባቢ ማለት ነው። ሻባን 18 ደርሰናል። ያው እንግዲህ 12 ቀን ነው የቀረው ማለት ነው። ረመዳን በሰላም ደርሶ በሰላም ከሚጾሙት ባሮች አድርገን። ሁላችንም እንግዲህ ከድህነትም ለመውጣት እየሞከርን ነው። ከመዳም ኩሸንም ወተን መዳም ለመሆን እየሞከርን ነው። ሙከራችንን ደግሞ አላህ ያሳካልን እላችኋለሁ ውዶችዬ። ሁላችሁም በያላችሁበት ሞክሩ እላችኋለሁ። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ከኔ በላይ ደግሞ ጀሊሉ ይወዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሞክሩ እሺ።